በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከክፉ ራሳቸው የእግዚአብሔር ቃል ወደ ዮናስ መጣ። የእግዚአብሔር ቃል የመጣለት የእግዚአብሔር መልእክተኛ እንዲሆን ነው። ዮናስ የእግዚአብሔር መልእክተኛ እንዲሆን የመጣለት ቃል ክፋታቸው በፊቴ ወጥቷልና ሂደህ ለነነዌ ስበክ የሚል ነው። እግዚአብሔር ሰዎች ክፋታቸው ሲበዛና እሱንም የማያስደስት ሆኖ ሲያገኘው መጀመሪያ መልእክተኛ ነው የሚልከው። የነነዌ ሰዎች ክፋታቸው ከእግዚአብሔር ደርሷል። ይህ ማለት እግዚአብሔርን አሳዝኗል ወይም እግዚአብሔር እንዲቀጣቸው የሚያደርግ ሆኗል። ስለዚህ የእግዚአብሔር ቃል ወደ ዮናስ የመጣው ክፋታቸው ወደ እርሱ ስለደረሰ ነው። እግዚአብሔር መሐሪ፣ ይቅር ባይ፣ ቸር ቢሆንም ቅዱስ ከመሆኑ የተነሳ ግን የሰዎች ክፋት ይታያል በእሱ ዘንድ። ክፋታቸው ደግሞ እንዲጠፋ ወይም ክፋታቸው እንዲመለሱ ይፈልጋል። ዮናስን የላከው ለዚህ ነው። በአጭሩ ከዚህ የምንማረው ነገር አለ። እግዚአብሔር በምድር ላይ የሚያየው ክፋት በፊቱ ይታያል፣ ወደ እርሱም ይደርሳል። ስለዚህ መልእክተኛ ይልካል። አሁን የእግዚአብሔር ቃል ለእኛ መልእክተኛችን ነው። እውነት ክፋታችን ወደ እግዚአብሔር አልደረሰም ትላላችሁን? እርስ በርስ መጋደላችን፣ ክፋታችን፣ ኃጢአታችን፣ አንዱ አንዱን መጥላቱ፣ አንዱ አንዱን ማሳደዱ፣ አንዱ አንዱን መውጋቱ ወደ እግዚአብሔር ደርሷል። ትልቁ ነገር የሚላክ አለመኖሩ ነው። የእግዚአብሔር ቃል የሚመጣለት አለመኖሩ ነው እንጂ ክፋት ያልኖረ ሆኖ አይደለም። አሁን የእግዚአብሔር ቃል ግን ይህን ንባብ ባነበብነው ቁጥር ክፋት ወደ እግዚአብሔር ሲደርስ ቅጣት ይመጣል ነው። ነነዌ የክፋት ከተማ ሆናለች። ታላቅ ከተማ ብትባልም የክፋት ከተማ ግን ሆናለች። ከዚህ ክፋት እንድትመለስ እግዚአብሔር ዮናስን ላከው። ዮናስ ግን ፈቃደኛ አልነበረም። ለምን? ከእስራኤል የራቁት የአሕዛብ ከተሞች የእግዚአብሔር ጠላቶች ናቸው ብሎ ያምናል። እግዚአብሔር ጠላት የለውም። ዮናስ ግን እግዚአብሔር ጠላት እንዳለው ያምናል። እግዚአብሔር ሁሉን ፈጥሯል። ዮናስ ግን የተመረጠችው የእስራኤል ከተማ ብቻ ናት ብሎ ያምናል። እግዚአብሔር የሁሉም ከተማ አምላክ ነው፣ የሁሉም ሰዎች አምላክ ነው። ዮናስ ግን እስራኤል የተለዩ ሕዝቦች እንደሆኑ ስለሚያምን ፈቃደኛ ሊሆን አልፈለገም። ዮናስ የኮበለለበት ዋናው ምክንያት ከእስራኤል ውጭ የእግዚአብሔር ቃል አይመጣም ብሎ ነው። አሁን ከእግዚአብሔር መኮብለሉ ነው። ዮናስ ያላወቀው ነገር ቢኖር ከእስራኤል ውጭ የእግዚአብሔር ቃል ስለማይመጣ ስኮበልል የእግዚአብሔር ቃል እኔን ማዘዝ ያቆማል ብሎ ነው። ግን እግዚአብሔር በአሳው ሆድ ውስጥ ነበረ አለ። እግዚአብሔር በባሕሩ አለ፣ ተናገረው፣ አወጣው። እግዚአብሔር በነነዌ ከተማ አለ። ነነዌም ከኃጢአቷ እንድትመለስ ምሕረትን እንዲያደርግ የእግዚአብሔር ፈቃዱ ነበረ። ዮናስንም አስተማረው። ይቀጥላል።